ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? በባለፈው ክላሳችን የአማርኛ ፊደላትን ከሀ እስከ ሸ ድረስ ያሉትን እንዴት አድርገን በእንግሊዘኛ እንጽፋለን እንዲሁም እንዴት አድርገን እናነባለን የሚሉትን አንድ ባንድ አሪፍ በሆነ አገላለጥ አስተምራችኋለሁ። በዛሬው ትምህርታችን ደግሞ የምንማራቸው የአማርኛ ፊደላት ቀሪ ፊደላትን እንዴት አድርገን በእንግሊዘኛ ማንበብ እንችላለን የሚሉትን ይዤላችሁ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ ቤተሰብ ሁኑ። እንዲሁም ኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባስቀመጥነው ስልካችን እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ በየትኛውም ሰዓት ያስተማርን እንገኛለን። እንዳልኋችሁ የአማርኛ ፊደላትን እንግዲህ ለማንበብ ለእያንዳንዱ አንዳንድ ቋሚ ፊደላትን ይይዛል። ስለዚህ እነዚህን ቋሚ ፊደላት ካወቅን ለአማርኛዎቹ እንዴት አድርገን ማንበብ እንዳለብን በቀሪዎች ሰዓታችን የምናይ ይሆናል። ለምሳሌ ቃ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ እያለን ብንል ለነዚህ የሚሰጣቸው ማን ነው የሚለውን በእንግሊዘኛ እንዴት አድርገን እንደምንጽፍ አሳያችኋለሁ። ቀን ስንጥፍ አሁን ለቀ የሚሰጠን ኬ ናት። የእንግሊዘኛ ኬ ለቀ ቋሚ ትሰጣለች። ኬ ኢ ከኬ ላይ ኢን ስንጨምር ቃ ትባላለች። ከኬ ላይ ዩን ስንጨምራት ቁ እንላታለን። ከኬ ላይ አይን ስንጨምራት ቂ እንላታለን። ከኬ ላይ ኤን ስንጨምር ደግሞ ቃ እንላለን። ከኬ ላይ ሁለት አናባቢ ስንጨምር አይንና ኢን ስንጨምር ቄ እንላለን። አይንና ኢን ሁለት አናባቢ ቄ። ከኬ ላይ ምንም ነገር ሳይጨመር ከቀረ ቅ እንላለን። ቅ። ከኬ ላይ ኦን ከጨመርናት ቆ የሚል ድምፅ ይሰጣሉ። ስለዚህ ኬ ኢ ቃ፣ ኬ ዩ ቁ፣ ኬ አይ ቂ፣ ኬ ኤ ቃ፣ ኬ አይ ኢ ቄ፣ ኬ ብቻዋን ቅ፣ ኬ ኦ ቆ የሚል ድምፅ አላቸው። ቃ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። አያችሁት? እሺ ቀጣይ ደግሞ ማን ነው? በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ይህን ደግሞ ለመጻፍ ለበ የሚሰጥ ቢ። የአማርኛ በ ለእንግሊዘኛም ቢ ናት። ይቺ ቢ ቋሚ ናት። ስለዚህ ቢኢ በ ከቢ ላይ ኢን፣ በ ከቢ ላይ ዩ፣ ቡ ከቢ ላይ አይ፣ ቢ ከቢ ላይ ኤን፣ ባ ከቢ ላይ አይና ኤን ስንጨምር ቤ፣ ቢ ብቻዋን ስትሆን ብ፣ ቢ እና ኦ ቦ ይሆናል። ስለዚህ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እንግዲህ ለበ የተሰጠ ማናት? ቢ መሆኗን እንዳትረሱ። ለተ የተሰጠች ደግሞ ተን እስከ ቶ ድረስ ስናነባት ለዚህ ቋሚ የተሰጠች ቲ ናት። የእንግሊዘኛ ቲ ለተ ናት። ስለዚህ እቺ እንዳትረሷት። ቲና ኢ ከቲ ላይ ኢን ስንጨምር ተ፣ ከቲ ላይ ዩን ስንጨምር ቱ
ይሆናል። ከቲ ላይ አይን ስንጨምር ቲ ይሆናል። ከቲ ላይ ኤን ስንጨምር ታ ይሆናል። ከቲ ላይ አይና ኢን ስንጨምር ቴ ይሆናል። ከቲ ላይ ምንም ካልጨመርን ት ይሆናል። ከቲ ላይ ኦን ከጨመርንን ቶ ይሆንልናል። ስለዚህ ታ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ የሚል ድምፅ ይሰጠናል። እሺ እንግዲህ እንዳሳየኋችሁ የመጀመሪያ ፊደላት ላይ እንግዲህ ለቀ ኬ፣ ለበ ደግሞ ቢን፣ ለተ ደግሞ ቲን ሰጠናል። እነዚህ ላይ የመጀመሪያ ፊደላት ላይ ኢ ይጨመራል። ኢ እያያችሁ ነው። ኢን ከጨመርን የመጀመሪያ ፊደል ይሆናል። እንዲሁም ከመጀመሪያ ፊደላት እንጨምረን ከሆነ የሁለተኛ ፊደላት ላይ ደግሞ ከእያንዳንዱ ላይ ዩ ይጨምራል። ኬ ዩ፣ ቢ ዩ፣ ቲ ዩ። እያችሁት ዩ ከጨመርን ሁለተኛ ፊደል ይሆናል። ሶስተኛ ፊደል ደግሞ አይን ይጨምራል። አይን ኬ አይን፣ ቢ አይን፣ ቲ አይን። ስለዚህ ቂ፣ ቢ፣ ቲ ይሆናል። አራተኛ ፊደላት ላይ ደግሞ ኤን ይጨምራል። ኤ፣ ኤ፣ ኤ። ስለዚህ አራተኛ ፊደላት ላይ ኤን ይጨምራሉ። ስድስተኛ ፊደል ሁለት አናባቢ ይጨምራሉ። እነሱም አይና ኢ። ይቅርታ አምስተኛ ፊደል ልላችሁ ነው ሁለት አናባቢ የሚጨምሩት። አይ ኢ ከሆነ ቄ፣ ቢ ብለን አይ ኢን ከጨመርን ቤ፣ ቲ ብለን አይ ኢን ከጨመርን ቴ ይሆናል። ስድስተኛ ፊደል ላይ ምንም አይጨምሩም። ስለዚህ ምንም ሳይጨምሩ ቀሩ ስድስተኛ ፊደል ናቸው። ሰባተኛ ፊደላት ደግሞ ኦን ይጨምራሉ። ስለዚህ እናንተ ይህን ቪዲዮ በደንብ አድርጋችሁ መከታተል ነው። እያንዳንዱ ፊደላት ምን እንደሚባሉ በደንብ አድርጋችሁ ማየት ነው። ወደ ቀጣይ ቀሪ ፊደላት ስንሄድ ደግሞ ቸ ለመጣፍ ሲኤች የሚል ቋሚ ይኖረዋል። ሲኤች ቸ ይባላል። ሲኤች እንግዲህ ቸ ተባለ ሲኤች ላይ ኢን ስንጨምር ቸ ከመጀመሪያው ላይ እንዳሳየኋችሁ ኢን ከጨመርን ማን ነው ብያችኋለሁ? የመጀመሪያ ፊደል። ስለዚህ የመጀመሪያ ፊደል ላይ ኢ ቸ። ሲኤች ላይ ዩን ስንጨምር ዩ። እንግዲህ ዩን ስንጨምር ቹ። ሲኤች ላይ አይን ስንጨምር ቺ። ሲኤች ላይ ኤን ከጨመርን ቻ። ሲኤች ላይ አይና ኢ ሁለት ፊደል ጨመርነን ቼ። ሲኤች ግን ምንም ሳያስጨምረ ቀረ ች። ሲኤች ደግሞ ኦን ካስጨመረ ቾ። ስለዚህ ቻ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ ብለን እናነባለን። እሺ ይቺ ደግሞ ነ ትባላለች። ነን ለማወቅ ማናት? ለነ ቋሚ ኤን ናት። የእንግሊዘኛ ኤን ለነ ስለምትሰጥ ኤን ላይ ኢን ስንጨምር ነ፣ ኤን ላይ ዩ ስንጨምር ኑ፣ ኤን ላይ አይን ስንጨምር ኒ፣ ኤን ላይ ኤን ስንጨምር ና፣ ኤን ላይ አይና ኢን ከጨመርን ኔ፣ ኤን ደግሞ ምንም ሳታስጨምር ብቻዋን ቀረች ን፣ ኤን ላይ ኦን ከጨመርን ኖ ይሆናል። ስለዚህ ሰባተኛ ፊደላት ላይ ኦን ስለሚጨመር ማለት ነው። ስለዚህ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ብለን እናነበዋለን። ኘን ለማንበብ ኘ የአማርኛ ፊደል ላይ ጅና ኤን ኘ ይባላል። ይኸው ሲና ኤች ቸ እንደተባለው ሁለቱ ጅና ኤንም ኘ ይባላል። ከዚህ ላይ ኢን ስንጨምርበት ኘ ነው። ስለዚህ ለኘ ሁለት ፊደላት ነው። ማን ነው? ጅና ኤን ኘ። ጅ ኤን ላይ ዩን ስንጨምር ኙ። ጅ ኤን ላይ አይን ስንጨምር ኒ። ጅ ኤን ላይ ኤን ስንጨምር ኛ። ጅ ኤን ላይ አይና ኢን ሁለት አናባቢ ስንጨምር ኘ። ጅ ኤን ላይ
ምንም ካልተጨመረበት ኝ ጂኤን ላይ ኦን ስንጨምር ኞ ይባላል። ለድምጤ ይቅርታ ትንሽ ዛሬ ጉንፋን ስለያዘኝ ለዛ ጭምር ነው። እንግዲህ የመጀመሪያ ፊደላት ላይ ኢ፣ ሁለተኛ ፊደላት ዩ፣ ሶስተኛ ፊደላት ላይ አይን፣ አራተኛ ላይ ኤን፣ አምስት አይና ኢን፣ ስድስት ምንም አያስጨምሩም። ሰባተኛ ፊደል ኦን ያስጨምራል። ስለዚህ ይህን ኘ ለማንበብ ጅና ኤንን ኘ ብለን እንደምናነበው እንዳትረሱ። የመጨረሻ እንግዲህ ች አናት አ እንግዲህ በአማርኛው ፊደላት ላይ አናባቢ ትባላለች እና ራሱን የቻለ አናባቢ የላትም። ማለት አናባቢ ሆና በሌሎች ገብታ ስለምታናብብ ለምሳሌ ባ ብንል ባ አሚል ድምፅ አለ። ባ ላ አሚል ድምፅ አለ። ስለዚህ ይች ከሌሎች ጋር አብራ የምትመጣ ስለሆነች እንደነዚህኞች ኢን አይን ኦን አታስከትልም። ብቻዋን ፊደላት ነው ይዛ ምትርና አ ኡ ኢ አ ኤ እ ኦ ለሚለው ለአ ኤን እንሰጠዋለን። ለአ ኤን፣ ለኡ ደግሞ ዩን እንሰጣለን። ዩ ከሆነች ኡ ናት በአማርኛው ፊደል። ለኢ ደግሞ አይን እንሰጣለን። ኢ ካልን አይን። ለአ አሁንም ኤን እንሰጣለን። ለኤ ደግሞ ኢን እንሰጣታለን። ኤ ናት። ኢን ኤ ብለን ነው የምናነባት። ለእ ደግሞ አይን እንሰጣለን። አሁንም አይ እንደ እም እንደ ኢም ትነበባለች ማለት ነው። ለኦ ደግሞ አሁንም ኦ ራሷን እንሰጣታለን። ስለዚህ አማርኛ ፊደል ላይ አናባቢ ስለሆነች እች ራሷን የቻለ ቋሚ የላትም። ሌሎች ግን ቋሚ ስለሆኑ እናንተ በደንብ አድርጋችሁ ያዙ። እንግዲህ ከቀ ጀምሬ እንግዲህ በዛሬው ቪዲዮ እስከ አ ድረስ አሳየቻችኋለሁ። በቀጣይ ቪዲዮ ቀሪዎቹን በደንብ እጅላችሁ ስለመጣ ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ አበረታቱ እያልሁኝ ኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። እስካሁን የተማርናቸው በክፍል 1 እና በክፍል 2 ሀ እስከ መ፣ ከረ እስከ ሸ እንዲሁም ከቀ እስከ ተና የመጨረሻው ደግሞ ከቸ እስከ አ ድረስ ያሉትን አንድ ባንድ አድርጌ አሳይቻችኋለሁ። ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱ እያልሁኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።